ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ መግቢያው ላይ እንዳስገባውላችሁ ሄርሜላና አብርሽ እየጠወጡት ነው ማለት ነው። እየጠወጡት ነው። ትናንትና ሁላችሁም ቪዲዮ አይታችኋል። ከዛ በኋላ እንግዲህ ሄርሜላ እየዘፈነች ነው ለአብርሽ ማነው ደፋሩ አንተን የሚነካ እያለችው ነው። እዚህ ጋርም እያያችኋት ነው። ዘፈኑ በጣም ቅውጥ ብሏል ማለት ነው። ሁለቱም እንግዲህ ተንትል ብለዋል ማለት ነው። ተስማምተዋል ነው የሚባለው፣ ምንድን ነው የሚባለው? እና የትናንቱ ቪዲዮ አብረሽ ያው ወንድ ልጅ አንድ የተሸፈተ ልቡ ተሸፈተ እንደማይመለስ ታውቃላችሁ። መጀመሪያ ነው እንደ ሴት አይደለም። ወንድ ልጅ አንዴ እንትን ብሎ ተቆረጠ በቃ ማለት መጀመሪያው ነበር ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ዲስት ተጥዶ ማልቀስ የተባለው የሩታ ነገር ነው። ለምን መሰላችሁ? በፊቱ እንደዛ ሲለምናት እንደዛ ሲለማመጣት እግሯ ላይ ሲወድቅ እምቢ ብላ አሁን ለሄርሜላ አሳልፋ ከሰጠች በኋላ ምን ይሉታል? ከእግር ላይ መውደቅ ብዬ ነው እኔ በበኩል የምለው ማለት ነው። የአድናቂዎቿ ደግሞ ብድ ብለዋል። እንዴት እግሩ ላይ ትወድቃለች ምናምን 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 እያሉ እሱ እንደዛ ተንበልክኮ ሲለምናት ለምን እንደዚህ አላላችሁም? ማለት ተው 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 ተው፣ ሚዛናዊ ሁኑ ማለት ነው። አዎ ሴት ልጅ ነች፣ እግር ላይ መውደቅ የለባትም። ግን ቢሆንም ለምኗታል ማለት ነው። አሁንም ከዳኒ ጋር የሆነ ነገር አስበው ነው እንጂ ከልቧ አይደለም አብርሽን ይቅርታ እያለችው ያለው ማለት ነው። ከልቧ ቢሆን ኑሮ የሆነ የማፌዝ ምልክት አይታይባትም ነበረ ማለት ነው። ትናንት ራሱ እንደዛ እየሆነች እያፌዘች ነበረ። እና እንግዲህ ሄርሜላ ደግሞ ማነው ተንግዲህ በኋላ የሚነካህ አንተ የኔ ብቻ የኔ ነህ ብለዋለች። ሄርሜላ እንግዲህ አብርሽና ሄርሜላ በአዲስ ነገር ጠብቁን እያሏቸው ነው። ዛሬ ማታ በሚለቀቀው ቪዲዮ ቅውጥ ባለው ቪዲዮ ይጠብቋቸዋል ማለት ነው። ይህን የመሰለ ቦታ ላይ ቆመው ማለት ነው ይጠብቋቸዋል። ሩታዬ እንግዲህ አምልጦሻል ማለት ነው። አሁን ዳኒን ጠበቅ አድርጊ፣ ዳኒን ጠበቅ አድርጊ። አንድ ነገር ቤተሰቦቹ ትናንትና ወንድሙ ራሱ በጣም ነው የተናደደው ማለት ነው። ማለት ቪዲዮውን አሁን እነሱም ደነገጡ። ቪዲዮውን ውት መጀመሪያ ሲላቸው ምንድን ነው ያረግሽው ሲሏት እሷ ምንም አይደለም ፈልጦ ነው እንጂ ያረግሽውንማ ታውቂያለሽ። እንግዲህ እኔ አላውቅም። እኔ ግን እኔ ሰምቻለሁ። ስኬታችን እየተሳካ ነው ወይ ምናምን ሲላት ሰምቻለሁ እየተባባሉ ነበረ። ግማሾቻቸው ደግሞ አይ አላላትም ልብስ ይዞላን ነው የመጣው ምናምን ምናምን ነው ስትሉ የነበረው። እና መቼም ቪዲዮውን እንግዲህ በደንብ ያላየን እኔ በበኩሌ ማለት ነው አታስዋሹኝ። አንዳንዴ እንትን ያለችውን ቪዲዮ ነው እንጂ እንደዚህ ጠበቅ ብዬ ቪዲዮ አልከታተልም። ግማሾቻችሁ ደግሞ ማለት ነው እኔ ስራ ፈት አይደለሁም ስራሽን ትተሽ የምትፈተፍጪ የምትሉኝ ማለት ነው። እኔ ስራዬን ጨርሼ በትርፍ ጊዜ ስራዬን በሌሊት ተነስቼ አሁን ጦም ነው ብዬ አልተኛም ማለት ነው። በጧት ነው ስራዬን የምጨራርሰው ማለት ነው። ጥዳት ነው አሁን ሌላ ምግብ አይሰራም ምን አይልም። ከሰዓት በኋላ ነው ስራ ያለውና እንደሱ አድርጌ ነው እንጂ ስራዬን ሳልጨርስ ወይ ስራ ፈት ብዬ ሁኛ አይደለም። አንድ ቤት ሙሉ እኔ የያዝኩት ማለት ነው። ምግብ ብቻ ግን ብዙም አልሰራም። ልጆቹ ተላሉ አንሰራም። በቃ ምግብ ወይ ለኔ እሰራለሁ እንጂ አሁን ደግሞ ጦምም ስለሆነ ምግብ አልሰራም ማለት ነው። በአፍጥርም ብንሰራም ትንሽ ነው። እናቷ ቤት ነው የምንሄደው እንጂ ስራ እሰራለሁ። እኔ ስራ ፈት አይደለሁም ማለት ነው። አብሶ ዜዶ ይህንን ቪዲዮ ታየሽው ማለት ነው። አንቺ ስራ ፈት አትበይኝ። እኔ ስራ እሰራለሁ። እኔ ስራ ፈት አይደለሁም። እኔ በደንብ ነው የምሰራው። አሁን የሰራሁትን ስራ ብታይ ማለት ነው። አሁን ይህን ስፈተፍትልሽ ስንት ስራ ጨራርሼ ልብስ ተኩሼ ልብስ አጥቤ ሁሉን ነገር ጨራርሼ ቤት አቀዳድቼ ሁሉን ነገር ጨራርሼ ነው ያልሰራሁት ስራ ብል ልንገርሽ። እና ተኝቼ አላረፍድም ማለት ነው። በጧት ነው የምነሳው።
ግፋቢል እንደው 1 ተኩል ምናምን እዛው ከዛ በቃ እነሳለሁ። እንደ በፊቱ ባይሆንም ትንሽ ተኛለሁ እንጂ እንቅልፍ አይወስደኝም፣ እነሳለሁ። በጧት ነው ስራ መስራትም የምወደውና ለዚህ ነው። አሁን የእረፍቴ ጊዜ ነው። አንድ ክራስ ነው የሚቀረኝ የሴትዮ ክራስ። እሱም ሊጠዳም ላይጠዳም ይችላል ማለት ነው። አልተነሳችም። ስለዚህ ስራ እሰራለሁ። ስራ ካልሰራሁኝ የ5 ሳንቲም የሚሰጠኝ የለም ማለት ነው። እንደ ሰራሽ ነው የሚሰጥሽ። ስለዚህ ስራ እሰራለሁ። በፈተበትም በትርፍ ጊዜ ብቻ ነው። ስራ ባልሰራ ኑሮ ሊብ እገባ ነበር፣ ግን እኔ ሊብ መግባት አልችልም። ስራ ጋር ደግሞ እንደምታዩት ዘበኞቹ አሉ ማለት ነው። በየቦታው ዘበኞቹ አሉ። ከክፍሌ ብቻ ነው የሌሉት። ለዚህ ነው ቪዲዮ የምሰራው። ለዚህ ነው በትርፍ ጊዜ የምጠቀመው እና ስራ እሰራለሁ። ስለዚህ ዘበኞቹ ስላሉ ሊብ መግባት አልችልም። ዘበኞቹ ስላቸው ይገባቸዋል እናንተ ማለት ነው። በየቦታው ተሰክተው ቁጭ ብለዋል። ስለዚህ ሊብ ስትገቡ ደግሞ ደስ ላይላቸው ይችላሉ። እነሱ ትንሽ ቁጭ ብላቸው ታዩአቸው ስራ እንኳን ባይኖር የዓይናቸው ደም ነው እንትን የሚለውና እኔ ደግሞ እግዚአብሔር ይመስገን እኔ ምንም አማማርረው የለኝም። ድንግል ማርያም ሁሉን ነገር ታስተካክልልሽ ይበሉኝ እንጂ እኔ ምንም ብዙም የከፋ እስካሁን አላጋጠመኝም። 3 ወር የተቀመጥኩበት ግን እሱን ተውት እና ለማንኛውም ውድ ቤተሰቦቼ ሄርሜላና አብርሽ አብረው ይመጣሉ ማለት ነው። ስራ የለሽም ላላችሁ ልጆች ነው ይህንን መልስ የምሰጣችሁ እና እኔ ስራ አለኝ ማለት ነው። እሰራለሁ። እግዚአብሔር ይመስገን። ጉርበቴ፣ እጄ፣ እግሬ ሰላም ነው። እኔ ስራ ቶሎ ብዬ መጨረስ ነው እንጂ እንደሌ በቃ ሳዘግም አልውልም። በነገራችን ላይ ስራ ከጀመርኩኝ በቃ ቶሎ ብዬ ስልኬን እንኳን ዞር ብያለኝ ቢጮህ እንኳን አላነሳም። እንኳን ሌላው ቀርቶ ማለት ነው ስራ ተያዝኩኝ ስልክ አልይዝም ማለት ነው። ስራ ተለለኝ ደግሞ ስልክ ይዛለሁ። ስለዚህ ልብስ እየተኮስኩም ቪዲዮ መስራት እችላለሁ ማለት ነው። ሊብ መግባት ግን አልችልም፣ የለኝም ኢንተርኔት ማለት ነው። ስለዚህ እንትን አትበሉ ውዶችዬ። እኔን አሁን ማድቤት ቪዲዮ ማድቤት ስራ እየሰሩ ብዙ ልጆች ይገባሉ፣ ግን እኔ አልችልም። ዘበኛ አለ። ስለዚህ እንዴት ነው ዘበኛ እያለ እናንተ ቪዲዮ ገብታችሁ ለምንድነው ስትሉ የምትውሉት ማለት ነው። ለዚህ ነው ውዶችዬ። ለማንኛውም ሄርሜላዬና አብርሽ እንግዲህ በርታ በሉ። ቀለበታችሁ እንግዲህ ሰሞኑን ቀለበት ያደርጋሉ ተብሏል። ቀለበቱ የት እንደሆነ አይታወቅም። ወይ ዱባይ ሊሆን ይችላል። መቼም አብርሽ በአመት 2 ዱባይ ሰርጉን ሊያደርግ ይችላል ብለን አናስብም ማለት ነው። የት እንደሚሆን አይታወቅም እላችኋለሁ። በአመት 2 ዱባይ እንግዲህ ሰርግ ከባድ ነው አይደል ውዶችዬ? እኔ ግን ከሩታ ጋር ቢታረቁ ደስ ይለኝ ነበረ። ምን ይደረግላችሁ ነው እንግዲህ አልታረቁም። እምቢ ታሉ። እሱም ወደ ሌላ ተቢሄድ ወደ ሄርሜላ ቢሆን ይሻላል ብዬ አስባለሁ። ሄርሜላዬ እንግዲህ በርቺ፣ ባልሽን ሳብ አድርገሽዋል፣ ይዘሽዋል፣ ዘፍነሽለታል፣ እሱም ዘፍኖልሻል ማለት ነው። ከአንቺ በላይ ሌላ ነገር የለም እያለች ነው። ከሩታ ነበር የሚለው፣ አሁን ደግሞ ወደ ሄርሜላ ተገርብጧል። ወንድ ልጅ ሆዱንና የሚንከባከበውን ሰው ይወዳል። እናንተ እንትን አትበሉ። ወንድ ልጅ ሆዱን ይወዳል፣ እንክብካቤ ይወዳል፣ ፍቅር ይወዳል። በቃ ልክ እንደ እንቁላል ተንከባከቡኝ ይላል። እንደዚህ የሚንከባከቡትን ሴት ምን ባታምር ማለት ነው፣ ምን መልክ ባይኖራት ለወንድ ልጅ ፍቅርና እንክብካቤ ምግብ ሆዱን ተሞላችለት፣ በቃ አለቀ ማለት ነው። ያች ቆንጆ ሆና ግን ተጣጥባ ምን ብላ ሆዱን ሳይሞላ ምን ሳይል የምትነዛነዝ ተሆነች አይፈልጋትም። ወንድ ልጅ ሆዱን ይወዳል። እኔ ብቻ አይደለሁም፣ ብዙ ልጆች ይነግሯቸዋል። ወንድ ልጅ ሆድና እንክብካቤ ይወዳል። ስለዚህ ብታየ አልተንከባከብሽውም፣ ውሃ እየደፋሽበት ነበር፣ ብዙ ነገር እያረግሽው ነበር። ስህተት ሰርተሃል ብለሽ ከመመለስ የባሰ እንዲሰራ ነበር ያረግሽው ማለት ነው። እና
ያ ደግሞ ያው ወደ ሌላ ነገር አምርቶባችኋል ማለት ነው። ወደ ሄርሜላ አድርቷል። ካሁን በኋላ ወደ ሄርሜላ እንጂ ወደ ሩታ አልመለስም ብሎ እዚህ ቤተሰቦቹን ራሱ ወንድሙንም እህቱንም ያከብራል። ያው እኛ ኢትዮጵያኖች ታላላቆችንም ብዙ ጊዜ እናከብራለን፣ አንዳንዶቻችን ማለት ነው። አንዳንዶቹ ናቸው እንጂ እንኳን ታላላቃቸውን ቀርቶ እናታቸውን የሚያከብሩ ብዙ ልጆች እናውቃለን ማለት ነው። ለማንኛውም አብርሽ እንግዲህ ያው ምን ዛሬ ማታ ደግሞ ምን እንደሚከሰት አናውቅም። ዛሬ ማታ መቼም ከሄርሜላ ጋር በአዲስ ነገር ጠብቁኝ ያላችሁ ከሄርሜላ ጋር ነው የሚመጡት ማለት ነው። ከአሁን በኋላ ከሄርሜላ ጋር እንጂ ከሩታ ጋር አልሆነም ብሎ አልወድሽም ብሏታል። አልወድሽም በቅተሽኛል። እወድሽ ነበር ግን አልወድሽም። እወድሽ ነበር አልወድሽም። እኔ እሱ አልገባኝም።